ጆከር እውነቱን ለምንድነው ለሰኒ በደንብ አድርጎ ሊነግራት ያልቻለው? ግራ በጣም ተጋብተናል። እዛ ጋር እነሰኒ ቤት ያለውም ልጅ እንግዲህ ችግሮቹን ለማባባስና ሚስጥሩን ሙሉ ለሙሉ ለማጋለጥ በቃ ዳር ዳር ሳይል እውነቱን ለመናገር እየሞከረ ነው። እውነቱን ከተናገረ ግን ተጎጂ እሱ ነው ብዬ ነው የማስበው። ቤተሰቦች ጽናትንና ኪራንም ደግሞ እንግዲህ አሁንስ አበዛችሁት ኤጭ እያላችሁ ነው። ሰኒም እውነቱን ለክብሮም ነግረዋለች። አልፈልግህም፣ እኔም ወድጀው ነው ያገባሁት፣ አፈቅረዋለሁ ብለዋለች። ይህን ነገር ደግሞ በጣም ደስ ብሎኛል። አንዳንዶቻችሁ ደግሞ አረቴ ክብሮም ይሻልሻል እያላችሁ ነበረ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁኝ ውዶቼ። ዛሬ በግማሹን መጀመሪያ በምስጋና ልጀምር ላመስግናችሁና ከዛም በኋላ ወደ መጣሁበት ቀጥላለሁኝ። ሁላችሁንም እጅግ አርጌ በጣም አመሰግናለሁ። 19,000 ሰብስክራይብ አስገብታችሁኛል። እጅግ በጣም ነው ማመሰግነው። ፈጣሪ ያክብርልኝ። እንዳከበራችሁኝ እንደወደዳችሁኝ ፈጣሪ ያክብራችሁ፣ ፈጣሪ ይውደዳችሁ ላለሁኝ። አሁንም ደግሞ ድጋሚ 20,000 በቅርብ 20,000 እንደምታስገቡኝ አልጠራጠርም። ምክንያቱም 19 አይደለም 19 ሺህ አይደለም ወደ 20 ሺህም ታስገቡኛላችሁ የኔ ውዶች የኔ መልካሞች ማለት ነው። ትብብራችሁ አሁንም አይለኝ። ሰብስክራይብ አድርጉኝ። እንግዲህ የጽናትና የአደይ ድራማ ካለቀ በኋላ በራሴ ስራ ስለምመጣ እንደምታበረታቱኝ አልጠራጠርም እና በጣም ነው የማመሰግነው። እወዳችኋለሁ፣ አከብራችኋለሁ። አሁንም ከኔ ጋር ትብብራችሁ ይሁን እላለሁኝ። ሰብስክራይብ አድርጉ ያላደረጋችሁ ማለት ነው። እና ውዶቼ ጽናት በመጀመሪያ ታስተካከለች ብዬ ደስ ብሎ የነበረ ደግሞ ጭራሽ መሀል ላይ ነገሩን አባሰችው ያለችም ልጅ ያለች በኮሜንት እውነት ግን እኔ ራሴ የመጀመሪያውን ምግብ ሰርታ ምናምን እንደዚህ ፋፋምና በቃ የበፊቷ ጽናት ተመልሳለች ብዬ በጣም ደስ ብሎ የነበረ ግን ወደ መሀል አበላሽተዋለች። እንግዲህ ምንም ማድረግ አይቻልም። ምክንያቱም ጸባይ አይለቅም። በቃ የበፊቷ ጽናት ኦልሬዲ ተበላሽታለች። ይችኛቱ መጥፎ ጽናት ናት የሆነችው። በእርግጥ ይሄም ክፋት ሳይሆን በቃ እኔ እንጃ ምን አይነት ጸባይ እንዳመጣች አላቅም። ብቻ ግን ትስተካከላለች ብዬ አስባለሁ። መቼም የሰው ልጅ የሚያስተምረው ብዙ ነገር አለና በብዙ ነገሮች ትማራለች ብዬ አስባለሁ። እና ሆምንም ደግሞ ናሆምና ምሩ ቶሎ መጋባት አለባችሁ። ይቺ የናሆም ፍቅረኛ በነገራችን ላይ ነገሮችን በመደባደብ በቦክስ በጥብ በእንደዚህ አይነት ነገር ብቻ ነው የምታምነውና በመሀላቸው ውስጥ ገብታ ሌላ ትልቅ ችግር ሳትፈጥር ሁለቱ ተጋብተው ተጣምረው አንድ ላይ መሆን አለባቸው። የናሆም ልጅ እንዳልሆነ ነው ናሆም ራሱ የተናገረው። ልጁ የኔ አይደለም ካመጣሽበት ቦታ ውሰጅና ለአባቱ ስጩ ብሏታል ማለት ነው። እውነቱ ነው። ምክንያቱም አንዳንድ ጊዜ አባትነት እምነት ነው ቢባልም ግን ደግሞ ከተወለደ በኋላ ዲኤንኤ የሚባል ነገር አለ። ስለዚህ አባትነት እምነት ነው ተብሎ ዝም ብላ ወስዳ ያንተ ልጅ ነው ማለት የለባትም ብዬ አስባለሁ። ልጁ ራሱ በነገራችን ላይ የናሆም ልጅ ቢሆን ራሱ ናሆም ጥፋተኛ አይደለም። ምክንያቱም እሷ ናት ደብቀው የሄደችው። ስነግረው ምናምን የልጅ ፍላጎት የለውም በዛን ሰዓት ምናምን ብላ ምክንያት ማፍጠር የለባትም ብዬ ነው የማስበው። መናገር ነበረባት። እና ውዶቼ እንግዲህ ሀዊም ወይንም ደግሞ የናሆም ቤት ሰራተኛ ያደረገችው ነገር ብዙዎቻችሁ እየወደዳችሁላት ነው። ምክንያቱም ለምህሩ ብላ በፊት ምህሩን ማጥፋት ነበር የምትፈልገው። አሁን ደግሞ ለምህሩ ብላ መስዋዕት እየከፈለችላት ነው፣ ዋጋ እየከፈለችላት ነው። በጣም ብዙ ነገር እያደረገችላት ነው፣ ትዳሯ እንዳይፈርስ። በቃ ወንድሟን ስላጣች አሁን ደግሞ እንደ እህት የሆነችላትን ምህሩን ማጣት እንደማትፈልግ ነው እንግዲህ እያየን ያለ ነው። እና ይሄ ደግሞ አብሮነታቸው በጣም ነው ደስ የሚለው። ምህሩ እህት የላትም፣ ማንም ከጎኗ የላትም። እና እሷ ደግሞ እንደ እህት ሆናላታለች። በወንድሟ ምትክ አድርጋ እንደ እህት አድርጋታለች ማለት ነው። እና ትብብራቸው በጣም ነው ደስ የሚለው። ለራኪም ደግሞ እንግዲህ ጆከር እውነቱ ሊነግራት ሲል ይሄ ሰይጣን የሆነ ልጅ መጥቶ ነገሩን አበላሽቶታል። ግን ደግሞ እውነቱን ብትሰማ መጨረሻውን ብታውቅ በጣም ነበር ደስ የሚለኝ። ምክንያቱም እውነቱ ያለው ጆከር ጋር ስለሆነ ማለት ነው። የህይወት መጀመሪያ መጨረሻቸውን በጆከር እጅ ነው ያለው። በነገራችን ላይ ስዊድ ግን እንዳልሞተ ሙሉ ለሙሉ እርግጠኛ ነኝ። ስዊድ ቢመጣ ይሄ ሁሉ ነገር መጨረሻው ይደርስ ነበር የነሰኒ ማለት ነው። ሰኒ እንግዲህ አሁን ላይ ምን ልታስብና ምን ልትወስን እንደምትችል ከዚህ በኋላ አላቅም። እውነት ህይወቷ በጣም ከባድ እየሆነባት ነው ብዬ ነው የማስበው።